በኮሜንት አይጽፍም اسمي السلام عليكم وعليكم السلام እንዴት ነሽ እንዴት ነው እንደሚያ አልহামዱሊላህ ሰላም ይጣፋል ያለና ማን ነው እንዴት ነህ በጣም አንተ እንዴት ነህ ያለና አልহামዱሊላህ good to have you back ስትኖር ደስ ይለናል እኮ ድፍቃታችን ችግኝ መስለሻል አረንጓዴ ባረንጓዴ አጋስ ልማትን ሞሰውስ ከሆነ እያንዳንድሽ ችግር ተካሉ ችግኝ መስል በጣም አምሮብሻል bro what's your problem ማሻአላ ችግኝ አላለኝም እንደዚህ ቢሻፍን በርግጥ የሆነ አረንጓዴ ቅጠል ነገር ነው መስለው ኮባ ነገር it's okay ራሴም ላይ ስለማሻው ለምለም ነገር ያ ልማቱን ለማስተዋወቅ ያ ነው ምን ላይ ናችሁ ታዲያ ሄራን እስካሁን አላወረድሻትም ምን እየጠበቀች ወይ አንድ ቦታ አቅምሼ ነው መለስኳት አቅምሼ ሳስበው የሆነ ፓኪስታን ቤት ደርሳን የመጣችው መሯት ነው የተመለሰችው ስልጣን ምናምን ስትሉን ቅንድዋን ብራ ነው የተመለሰችው ምን ይሳስፈው ያ ዋናው ከታች መሆኗ ነው ከኔ ወጣች ከላይ ልትነግ የኔ ወድ ማስቲካ ታላምጪ ክልክል ነው ማስቲካ ማግኘት ጓደኛዬ ነች የሰጠችኝ ስጦታ ማስቲካ ማግኘት አያቴ ብቻ ነች ህፃኖኝ የከለከለች ሌላ ሴትዮ በኮሜንት ማስቲካ ታላምጪ ብለኛለች እኔ ራሱ ያኛኩ ነው ዳይጀስት እንዲያረጋግልን አልነበረም እንዴ ዳይጀስት ማረክ ክልክል ነው ማስቲካ ማግኘት ክልክል ነው አያቴ ትክክል ናት ድሮ ነው የከለከለች ነገርሽ ክልክል ነው ማለት ነው جمال السلام عليكم عليكم السلام السلام للناس الحمد لله እንዴት ነው ሰላም ሰላም ኢንሻአላህ ደስ ብሎናል ለሼክ ላረንክሽ ነው ማስተኛኘት ካልችልበትም መቀቀ ያንተን ትራፊኮች ስላሉ ቤቴ በኋላ ጽፋለሁ ትራፊኮች ስራቸውን ስለጀመሩ ሌላ ጊዜ ጽፋለሁ የቲክቶክ ትራፊኮች አሉ ስትበይ ስትጠጪ ስትለብሺ ስትሄጂ ስተኚ ሁሉ ነገር ውስጥ ጥልቅያ ወይ ሻይ ያው አደባባይ እስከወጣን ድረስ መታገስ ግድ ነው ጀማል ናውራን ኦማር አቤት አሰላሙ አለይኩም ወአለይኩም ሰላም ምን እንታዘዝ አዲስ እኔ ላውራ ኢንሻአላህ አውራ ኦማርም ያውራ ስላልሆነ ብዙ በየስናዳምጣቸው የሉም ኢክራምም ቻው እኔ የድሮ ስልክን ያስታውሺ የድሮ ስልክ እንደዚህ ሲደውል ጸጥ ከዛ ያነሱትና ጸጥ ብሎ ያዳምጣሉ እየተንኮሻኮሸና ከዛ መጨረሻ ላይ ደግሞ እውነት አይደሉም ሌላ ሰው ናቸው ሶ ስኬሪ ኤንድ ክሪፒ እሺ ጀማል ቀጥል እና በጣም ደስ ብሎናል ስለተቀበልሽ በነገራችን ላይ አልበረሻ የኔ ካድር ወንድም ነኝ ኢንሻአላህ እዛ እንደነበርሽ እና ለዛይረሽ እንፈልጋለን እሺ የት ነው ያለው ዋው
እውነተኛ በአካል የሚያውቁኝ ሰዎች ሜዲቴት ሳረግ ምናምን የሚያውቁኝ ሰዎች መሃል ማለት ነው ሲሪየስሊ የመጀመሪያው ሰው እንኳን ከዱባይ እንግዲህ ጎረቤቶቼ መሃል ነው ጀማል የሱ ከድር ማለት ጀማል ማለት የሱ ወንድም ሁሉ ያለው ማለት ነው ራይት እሱ ጋር የነበረው የባልተቤት ወንድም ማለት ነው ያ አስተዋውሳለሁ ያ ጎረቤቶቼ ያለን ከድርም ምናምን ብሏል እንዘይርሻለን ኢንሻአላህ ዋው ኢንሻአላህ እኔ አጅማን ገብቻለሁ ከዱባይ ወጥቼ ወደ አጅማን ገብቻለሁ ኢንሻአላህ አንድ ቀን እናይሻለን እሺ በጣም ደስ ብሎናል አብሽሪ አላህ ይጨምርልሽ አሜን አሜን አላህ ወደ እንትና እቱን ገና ስለሆንኩኝ ሶሪ እሺ ሰላም በልልኝ ሁሉንም በጣም ጎበዝ ነሽ በጣም ነበር ማደንቅሽ ከፊትም አሁን ደግሞ የበለጠ ተደነቂያለሽ ኢንሻአላህ ነው ማጋ አይሽ ነበር እና ያኔ ለውቀት ያለሽ ጥረት በጣም አይ ነበርና በዛን ሰዓት ተገርሚ ነበር ሁላ ራስና በጣም ደስ የሚል ነው እና አብሽሪ በርቺ ኢንሻአላህ እና ይሻለና ቀምቀብለን ኢንሻአላህ እሺ ቴንክ ዩ ከድሮ ለነገሩ አይ ቲንክ ለኢትዮጵያ ላይ ስል አይቻለሁ ላስት ባለፈው አሁን ራሱ እንደዚህ አውርቻው ምናምን በቃ እሱ ቲክቶክ ስለማይጠቀም በቃ የትናት ምናምን እና አደራሻውን ስጠኝ ምናምን አለኝ ሰላም አለይኩም በጣም ነው ደስ ያለው የሚገርምሽ እሱ ራሱ Yeah, I'm sure ደስ እንደሚላችሁ አካል ቢያንስ የምታውቁት ሰው ሰልሞ ስታዩት ያው ኢንሻአላህ እናይሻለን አብሽሪ በተረፈ በርቺ እሺ thank you so much በጣም አመሰግናለሁ እሺ መልካም ምሽት ይሁንልኝ ዋው ሰው ያቀኝም ብላችሁ አያችሁ ላይቭ መውጣት የለም የውሸታውን ብትሉ ቀብ ትደረጋላችሁ የውሸት ብትቀባጥሩ ምናምን ጋማ ጆሮሽን እያዳሚ አቀሽ የለ ትበያለሽ ቀጣፊ ይሄኔ ቀጥፌ አቃታለሁ ቀጣፊ ነድሮም ብሎ ብቅ ይሉ I don't know አላውቅም እኔ ሲትራዬ የሁሉ ጀማ ያለች ጀማው የት ለትለኛለች እንዴ ሂራና ስሚዝ ያለው ከዚህ በላይ ምን ጀማ አለ ሶ በተቻላችሁ አቅም ላይቭ ስትመጡ እውነተኛ ነገራችሁን ይዛችሁ ነው because you never know ማለያችሁ እንደሚችል በጣም ነው ደስ ያለኝ ወላሂ ኳስ አለ ምናምን የሚባል ሰው ውስጥ ጥያቄ አለኝ ጠይቂ የኳስ ጥያቄ ከሆነ የእውነት ነው ምልሽ ምሽትሽን ነው ማሳመረው ሸዋል እንዴት ተይዟል እየተጾመ ነው ቅድም ላይ እንደዚህ ድከመስ ያረጋኝ በሉ ቁርአን ቁርአን እየተቀራ ቁጭ አልኩ ቆየውና ሳያቸው አሪፍ ላይ ናቸው ዝግት አርጌ ወጥ ከዛ በልቼ ሰግጄ ደምን በጣም በቃ ሪፍሬሽ አርጌ ባዲስ መልኩ now who's talking አረንጓዴ ባረንጓዴ ልማቱን በማስመልከት ጠይቂ ሄራ ቤቲንግ ሐራም ነው እንዴ ሰርች አርገሽ ነው እሱን ሰርች አርገሽ የሚቀጥለው 100 አመት ማለት ያሁኑ ሰው የሚቀጥለው 100 አመት ቤት እንዳታረጊ አርገን እናስተምራታለን አሁን ተምረሽ ቁማር ምንድነው የሚለውን ቁማር የቱ ድረስ ነው የሚለውን ፈቷ ጥያቄ ሌላ ቤት ሄደሽ ሳምንት ተምረሽ ነው ጭራሽ በልታይ ሰው ቁማር ገንዘብ እንዴ ፈቷ ቤት ጠይቅ ጀመረኮ አንዴ ብላ ፈቷ በቤቴ like seriously
ቤቲንግ ቁማር ነው ወይ ማስያዝ ቁማር ነው ወይ ምንም ወይኔ ልብ የሚባል ነገር የለም ብላ ማለት ነው አይደለም ብላ እንድርቅ ልትበላ ማለት ነው በሰበብ አማሃይታ አረ ተከበሪ ሴትዮ ህግ ያዝልኝ እቺ ሴትዮ ህግ ያዝልኝ እኔ ምን አውቃለሁ ሄደሽ ፈቷ ቤት ጠይቀሽ ነው መጀመሪያ እኔ ቤት አይቻልም ጥያቄው ትክክል ቢሆንም ጥያቄሽን ሁሱ ጋር ሄደሽ ትክክል ነው ወይ ብለሽ ፈቷ ጠይቀሽ ነው ሄደሽ ጠይቀሽ ነው ጭራሹን በነብስ ጥያቄ እንማማራላለሁ ኬሪያ ቴንክ ዩ ሰው እንዴት ናችሁ ትንሽ ፈታ አንበል ብለን ነው ሳቅ ጨዋታማ አንዳንዴ ጥሩ ነው ድርቅ እንዳንል ቀኑ ሙሉ ሄዴክ ነው የሚሆነው ሳምንት አንዳንዴ ፈታ በል ነው ኦርደር እያደረጋችሁ ባይዘው ኦርደር ሆኜ ተጫውቻ አላውቅም ኦኬ አው አንዴ ብቻ ነውና ድሬዳዋ መስቀለኛ አካባቢ አንዴ ብቻ ተጫውቻለሁ በ15000 ነው ነገርና ያኔ ነበር ከዛም በኋላ ከሰለምኩ በኋላ ግን ወላይ ተጫውቻለሁ ማለት አሲዛለሁ ግን ተጫውቻለሁ አሁን ለምሳሌ 3 አመት እኛ ሁሌ ማሸናፊ ስለሆነ አንድ በላን ተቀልሽ እና ማንቾች ያሸናፊነና እንደ አርሰናል ምናምን ጎል አንስትም ላይክ በጉራ ምናምን አደረገና እቺ እንዴት ነሽ ዋው በተንቀሽቃሽ ስመጥራት ሰው ልጅ በገዛጁ የሆነ ሰው ነክቶ ቁርአን ቨርስ ተሰጥቶት ሊያነብ ሄዶ ነው አሁን አንብበሽ ትመለሽ እንገናኝ ሄራዬ ኤቢ አሰላሙ አለይኩም አቤት ወአለይኩም ሰላም ሰላም እስሚ ዛዋለ የሆነ ጥያቄ ልጠይቀው ነበር መቼም ፈቷ እንደማይሆን እርግጠኛ ነኝ ልክ ስታዩዋቸው ፈቷ ነው አይደል እንዳትል አቤት አንተንም መመለከ ሁሱ ቤት ነው ኦኬ አይ ከገባው 424 ላይ ትላንትና የሆነ ነገራቼ ዝም ብሎ እንዳያስረዳኝ ፈልጌ ቁርአን ሱራ አኒሳ ላይ 24ኛው አያ ላይ ስሚዟል መርሃባ እኔ ነኝ ያስወረድኳት ደሞ እሺ ቺቆረኛ እኔ ነኝ ያስወረድኳት እሺ ወንድሜ ምን ነበር ያልከኝ ሱረቱ ንሳ ላይ 24ኛው አንቀጽ ላይ እንድታስረዳኝ ከተመቸ እሺ ምንድነው ጥያቄ ምንድነው እስቲ ወደነዚያ ከመጽሐፉ ትምህርት እድልን ወደ ተሰዎች አላየህምን ወደ አላህ መጽሐፍ መካከላቸው ይፍረስ እንዴ እሺ ምንድነው እንትን ጥያቄ አልገባኝ ማለት እንትን ነው ስለ ሴቶች ምናምን የሚያወራው አልተሳትኩኝማ ሱረቱ ንሳ 24ኛው አንቀጽ ላይ መህሮቻቸውን ስጧቸውና ስለ ግንኙነት ምናምን ነው የሚያወራው መህር 424 ኦኬ እኔ ሱረቱ አሊ ኢምራን ከፍቼ ነው 424 እሺ እሺ እሱ ላይ ምን አልኩልሽ እንድትጠይቅ እሺ እሱን እንድታብራራልኝ ፈልጌ ነው ከሴቶችም በባል ጥብቆች እጆቻቸው በመርኮ ከያዛቸው ሲቀሩ በእናንተ ላይ እርምናቸው የሚለው ነው አይደል ይሄን አላህ በእናንተ ላይ ጻፈ ከዚያችሁም ከተከለከሉት ወዲያ ጥብቆች ሆናችሁ ዝምቶኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ ከነርሱ በርሱ በመገናኘት የተጠቀማችሁባቸውን ሴቶች መህሮቻችሁ ግዴታ ሲሆኑ ስጧቸው ከመወሰንም በኋላ በተወደዳችሁበት ነገር በእናንተ ላይ ኃጢያት የለም አላህ አዋቂ ጥበበኛ ነው ይላል ይሄ የሚያወራው
እሺ አዎ በገንዘቦቻችሁ የሚለው ነው አይ ቲንክ ጥያቄው ነበር ይመስለኛል። አዎ እስልምና ላይ በገንዘቦቻችሁ ከሚለው በፊት በደንብ ካየው ከዚያችሁም በተከለከሉ ወዲያ ጥብቆች ሆናችሁ ይልና ምን ይላል? ከዛ ዝሙተኞች ሳትሆኑ ይላል። አሁን እዚሁ ጋር ዝሙተኞች ሳትሆኑ ብሎ እዚህ ጋር ደግሞ በገንዘብ ዝሙት ስሩ የሚል ይመስላል። መጀመሪያ በቀላሉ ለማስረዳት ለምን እዚሁ ነው ዝሙተኞች ሳትሆኑ አለ። እንት ነው ዝሙተኞች ሳትሆኑ። ስለዚህ ዝሙት መስራት በእስልምና አይደለም። ወላ ተቅረቡ ዚና ነው ያለው አላህ Subhanahu Wa Ta'ala። ዝሙትን አትስሩ አላለም ነው አትቅረቡ ነው ያለው። እንዳትቀርቡት ዝሙት ጋር ማለት ነው። የኹጥዋት ሸይጣን የሸይጣንን ማለት ነው ኮቴ እንደውም አትከተሉ ነው የሚለው አላህ Subhanahu Wa Ta'ala። ለምሳሌ ከአንድ ሴት ጋር የሆነ ኹጥዋት የሆነ የሸይጣን ኮቴን እንኳን እንዳትከተል አይደለም ዝሙት እንደ ልትሰራ ይቀርና መቃረቢያው መንገድ ራሱ ነው የከለከለው እስልምናችን። እንደውም እስልምናችን ከሌላው ሃይማኖቶች የሚለየው ነገር ሌሎች ሃይማኖቶች ዝም ብሎ ዝሙት ከመከልከል አንፃር ዝም ብሎ ዝሙት አይቻልም አይደለም ያለው። ዝሙት እንዳትቀርብ ራሱ የሚያመጡ መንገዶች ወደዛ የሚያሰናክሉ መንገዶችን ራሱ ነው የከለከለ ማለት ነው። ለምሳሌ አንደኛው ሂጃብ ለወንድም ለሴትም ሂጃብ አለ። የወንድ ሂጃብ አይኑን መስበር ነው። የሴት ሂጃብ አይኑን ከመስበር የሴት ሂጃቦች ደግሞ አይኑን ከመስበር በዘለለ ማለት ነው ሰውነቷን ተገቢ በሆነ መልኩ መሸፈን ማለት ነው። ስለዚህ ዝሙትም በአጠቃላይ እስልምናችን ከመከልከል አንስቶ ያ የሚያዳርሰውንም መንገድ የዘጋው የሚያዳርሰውንም መንገድ። ስለዚህ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ ብሎ ማለት ገንዘብ የተፈለገበት ኢንሴንስ መህር ነው። አንድ ወንድ አንድ ሴትን በሚያገባበት ጊዜ መህር ወይም ደግሞ ጥሎሽ መስጠት አለበት። ስለዚህ ያ መህር ደግሞ የሚወሰነው ሴቷ ናት የምትወስነው። ሴቷ ይሄን ያህል ብር መህር ወይም ደግሞ ለጥሎሽ እፈልጋለሁ እሷ ዲሳይድ ባደረገችው ማለት ነው። ማንም የሷን ዲሲዥን ወይም ደግሞ የሷን ውሳኔ ማለት ነው ተቃርኖ ሊመጣ ሊያስገድዳት የሚችል አካል የለም። ቤተሰቦቿም አይችሉም። የሷ ውሳኔ ነው። በገንዘቦቻችሁ ለእናንተ ተፈቀደ ከዛ ይልህና ከእነርሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች መህሮቻቸውን ግዴታ ሲሆን ስጧቸው። ግዴታ ነው መህር መስጠት ማለት ነው። አንድ ወንድ ሴትን ማለት ነው መህር መስጠት ግዴታው ነው ማለት ነው። መጠኑ ምንድነው? ገደብ የለውም። የመህሩ ገደብ እንደ ሴቷ ይሄን ያለው የምፈልገው ካለች ያንን ትችላለህ ወይ ነው። አፎርደብል ከሆንክ ጥሩ፣ ግን ገደብ የለውም። ስለዚህ ስለ ንካ ነው የሚያወራው ማለት ነው። አዎ መህር መስጠት ግን ግዴታ ነው እያለህ ነው። መህር መስጠት አለብህ። መህር መስጠት አለብህ ሲባል ይሄን ያለ ለምሳሌ የሆነ 10,000 ብር ወይ 5,000 ብር ነው ምናምን የሚል የተወሰነ ግን ስፔሲፊክ ነገር የለውም። የተወሰነ ብር የለም። ሴቷ በመፋቂያም ካለች መብቷ ነው። 1 ሚሊዮን ብር ማለት መብቷ ነው። ሴቷ ነች መጠየቅ የምትችለው። ውሳኔው ያ ሴቷ አማውንታን የምታስቀምጠው ልትጎርር ነው። ለጀመራት ልትጎርር ነው። አራዲስ ተረጋግተይ ምን ነው ስለኔ ነው የተወራው? ኔክስት ታይም ስላንተ አላልኩኝ። መረጋጋት ምን አመጣው? ይሄ ነው እንደው መረጋጋት የሌለብኝ ጊዜ እንዲህ ነው ቁርአን እንደዚህ ያስቀመጠኝ ብዬ ላይክ በብለው ሁላ እያንዳንዱ ጨመር በገዛ ጥያቄ ነው ላይ ጨመር። እሺ በደንብ ይብራራ። አየስሚ ዘላ አላህ ይስተለነ። አመሰግናለሁ በጣም مرحبا ገደብ የለውም። በዑመር ረዲየላሁ ዐንሁ ጊዜ ዑመር ማለት ሁለተኛው ኸሊፋ ታላቁ ኸሊፋ በዑመር ጊዜ ማለት ነው። ኹጥባ ላይ ሲናገሩ የሴቶች የመህር ጉዳይን አነሱና ከዚህ ያክል በላይ መህር መጠየቅ አይቻልም አሉ ዑመር ማለት ነው። ከዚህ ያክል በላይ መህር ገንዘብ መጠየቅ አይቻልም አሉ።
አንዷ ሴት ተነሳችና አላህ ገደብ ያላረገለትን አንተ ገደብ ታረጋለህ እንዴ አለቻቸው። ዑመር ብሎ ማለት የ54 ሀገር ስቴት አስተዳዳሪ ነው በወቅቱ 54 ማለት ነው። ግን አንዲት ሴት ተነሳችና አላህ ገደብ ያላረገውን አንተ ገደብ ታረጋለህ። ዑመር ተመለሱ። ልክ ነው፣ በቃ ስህተት መሆናቸውን አመኑ። ስለዚህ ገደብ የለውም፣ መብቷ ነው። ሴቷ እስከፈለገችው ፖይንት ድረስ መጠየቅ መብቷ ነው። ደግነቱ የኢትዮጵያ ሴቶች ጥሩ ናቸው። አላህ ይስጥልን፣ በጣም እናመሰግናለን። አይ ትላንትና ላይቭ ላይ ሆኖ ዝም ብዬ እያለፍኩኝ በእስልምና ዝም ብሎ እንደዚህ በገንዘብ ይቻላል ምናምን ነገር ምናምን ሲል ያው ሹብሃ ምናምን ፈጥሮብኝ ነውና እንጂ ያው እንደማይቻል ማሳቀለው ይቻላል ይስጥልን። ከዝሙት ጋር በተያያዘ እስልምናችን ላይ እንደነገርኩ ነው። ሌላ ሃይማኖት ላይ አታገኘውም። እንደውም የእስልምናውን አታገኘው ጭራሽ። መንገዱን ሁላ ነው የሚከለክልህ። የሚያቃርብህን ነገር በአጠቃላይ ነው የሚከለክልህ። በሐላል መንገድ ሲሆን ነው ግን ይፈቅድልሃል። እንደውም በሐላል መንገድ እስልምናው ላይ በሐላል መንገድ ያለው ሴክሹዋል ኢንተርኮርስ ምንዳ አለው። እንደውም በሐላል መንገድ ሲሆን ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አንድ ሰው በሐላል መንገድ የሚያደርገው ስሜቱን መውጣቱ ራሱ እንኳን ምንዳ አለው፣ አላህ ዘንድ አጀር አለው አሉ። የዛኔ ሰሃባዎች እንዴት ይኖራዋል አሉ። አንድ ባል ከሚስቱ ጋር ስሜቱን በማርካቱ እንዴት አጅር ሊኖረው ይችላል አሉ። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ይህንን እኮ ስሜቱን በሐራም መንገድ አድርጎት ቢሆን ኖሮ ወንጀል አይሆንበትም ነበር ወይ አሉ። ይሆንበታል አሉ። ስለዚህ ያንን ታቅቦ በሐላል መንገድ ይህንን መፈጸሙ አላህ ባዘዘው መንገድ ሻህዋውን መፈጸሙ ደግሞ አጅር አለው፣ ምንዳ አለው። ስለዚህ ሐራሙ ወይም ደግሞ ዝሙት እንደሚያስቀጣ ሁሉ አላህ በፈቀደልህ በትክክለኛው መስመር መሄድ ደግሞ ምንዳ አለው፣ አጅር አለው። ሰዎች እንደዚህ አይነት ነገር ሲወራ ልክ ለምሳሌ አሁን እስልምና ላይ ሌሎች ሃይማኖቶች የማይዳስሰውን ነገር እስልምና ስለሚዳስስ ሃይማኖት ስለዚህ ነገር ያወራል ወይ ብለው ይደነቃሉ። ሌሎች ለምሳሌ ክርስቲያኒቲ ማለት ነው። እስልምና እያንዳንዱ ፋሚሊ ውስጥ ገብቶ በባልና በሚስት መካከል መኖር ያለበትን ኢንትራክሽን ያወራል። ባል ለሚስት ምን መምሰል እንዳለበት ያወራል። ሚስት ለባል ምን መምሰል እንዳለባት ያወራል። እያንዳንዱን የህይወት ዘይቤ ስለሚያወራ እያንዳንዱ ፖይንት ላይ ስለሚገባ ሌሎች ሃይማኖቶች ላይ ደግሞ ይህንን ስለማያገኙ ይደነቃሉ። ተመልከቱ እስልምና ስለዚህ ያወራል፣ ተመልከቱ እስልምና እንደዚህ ይላል። ሽንት ቤት ገብተህ አጠቃቀምህን እንኳን ያስተምራል እስልምና ከስር መሰረተ ማለት ነው። ሽንት ቤት ገብተህ አጠቃቀም እንዴት መብላት እንዳለብህ ያስተምራል። ምራቅ እንዴት መጥፋት እንዳለብህ ራሱ ያስተምራል እስልምና። አይደለም ሌላውን ተውና ማለት ነው። ስለዚህ በትዳር ጉዳይ ላይም እያንዳንዱን ነገር ያስተምራል። እያንዳንዱን ነገር ይሄንን ስለሚያስተምር ነው አሁን ብዙዎቹ ሐዲሱ እንደዚህ አለ ተመልከቱ ምናምን ብለው አስሬ ከወገበታች የሆኑ ነገሮች የሚያነሱት ለዛ ነው። ግልጽ ነው። እነሱ ጋር ሄደ እስቲ ትዳር ምንድነው መምሰል ያለበት ምናምን ብትላቸው ባልና ሚስት ጥንድ ሆኑ አንድ ሆኑ ማለት ነው ምናምን ይልህና እሱን አይደለም የጠየቁ። አንድማ እንደሆንኩ አውቃለሁ፣ ግን ምንድነው ለሚስቴ መምሰል ያለብኝ? ሚስትስ ለባሏ መምሰል ያለባት እንዴት ነው? ግልጽ ነው። እንዴት ነው መኗኗር ያለባቸው? ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ኖሮም ነው ያሳዩት። ግልጽ ነው። ኖሮም ነው ያሳዩት፣ በህግጋቱም ነው ያሳዩት። ስለዚህ ዝሙት በእስልምና ትልቅ የሆነ ወንጀል ከባኢር ከሚባሉ ወንጀሎች ስለሆነ ይሄንን እያወቁም ነው ድጋሚ ዝሙትን እያሉ የሚያነሱት ማለት ነው። ከዛ አንፃር ነው ወደዛ ወደ ንጽጽሩ መግባት ስለማያስፈልግ እዚህ ድረስ ይበቃል። እሺ እስሚ ይስተለ አዲስ ካልኩሌት እያደረገች ነው ባህሯን ሞባይሏን እየነካ
አይ ኖ ራይት አሁን ተገቢ በሆነ መልኩ ፌር ለመሆን በዚህ ዘመኑን እያሰላሁት ነው። አሁን ኤቢ የሚባለው ልጅ ተረጋጊ ስላለኝ የሌለብኝ ባህሪ እሱ ሲወጣ ነው የምነግርህ። ስሚስ እና ጨረስክ ኤቢ? ጨርሻለሁ። እሺ መልካም ቀን። እና ስነግርህ ስሚዞ አሁን ሳስበው ምን ያህል ማስቀመጥ እንዳለብኝ ላይክ ፍሮም እንዳለ ኤክስፔንሴን ነው ላይክ ፍሮም ሄር ቱ ቶ ኦር የሚመጣው ህይወቴን እንዴት ነው ካልኩሌት ማድረግ ያለብኝ ስንማከር ማለት ነው። መህር መጠየቅ ያለብኝ ቀጣዩን ህይወቴን በሙሉ የሚያስተዳድርበት ቦታ ነው ኦር ደግሞ ማለት ነው ላይክ which one is it የራሴ የሚቀመጥ ነው ማንንም የማይነካው ገንዘብ ነው ኦር ሼር አደርገዋለሁ ይሄንን ነገር ኦር personally that's my asset ቺኒቺን በደንብ ትነግረኝ አባት መህር የሚባለው ሴት ሰው ባሌን የምጠይቀውን እንዳልጎዳው ነው። መህር አንደኛ ውሳኔው ባንቺ እጅ ነው ያለው፣ በሴቷ እጅ ነው። ባንቺ ወላጆችም እጅ የለም፣ በወንድሞችም በእህቶችሽም በማንም እጅ የለም፣ ባንቺ እጅ ነው ያለው። ስለዚህ መጀመሪያ የውሳኔው ባለቤት ሴቷ ናት። ምን ያህል መጠየቅ ያው አሳዝኗት ከቀነሰች መብቷ ነው፣ አትገደድም። ግን ድርቅ ካለችም የሷን መብት ነው። ለዚህ የመህር ፖይንቱ ወይም ደግሞ የመህር ውሳኔው ያለው አንደኛ እሷ ነው። አንደኛ ይሄ ነው። ሁለተኛ መህሩን የሚሰጣት ብር ማለት ነው የራሷ ነው። ምንም ማካፈል አይጠብቅባትም። የራሷ ነው። ምንም ስጪኝ ምናምን ማለት የለም። የራሷ ነው። ብሩ የራሷ ነው። ራሷ እንደፈለገች ከፈለገች ታስቀምጠው ከፈለገች ትርዳው እንደ መብቷ ነው። የራሷ ነው። ወዲያ የለም። ምናልባት ግን ወደ ልታዘገይለት ግን መብቷ ነው። ለምሳሌ ችግር የለውም እንደዚህ ከዚህ በኋላ እንደዚህ ትሰጠኛለህ ብላ አሁን ለምሳሌ አልቻለም ማለት ነው። በሷ ፍቃድ ይሄም ማለት ነው። እሷ ይሄም ፈቅዳ በዚህ ጊዜ ችግር የለውም ትሰጠኛለህ አትቸገር ምናምን ካለችው ፕሮብሌም የለውም፣ ችግር የለውም፣ ስምምነት ነው። ግን በተባለው ጊዜ ደግሞ ይከፍላታል፣ ይሰጣታል። ከዛ በኋላ ከሰጣት በኋላ ከሱ ወዲያ የለም፣ የራሷ ነው። ሙሉ አሴቱ የራሷ ነው። አማውንቱ ቅድም እንደነገርኩሽ ዑመር እንኳን ተሳስተዋል። ዑመር እንኳን ማለት ተሳስተዋል እኔ ሴንስ እንተም ዑመር ረዲየላሁ ዐንሁ እንኳን ይሄ ጣራውን ማለት ነው ስንት ነው በሚለው ላይ ስለዚህ የመህር ጣራ የለውም ይሄን ያህል ነው ምናምን የሚባል ጣራ የለውም። አቅምን ባገናዘበ መልኩ ማድረግ ነው። ለማንኛውም 100% ብሩ የሴቷ ነው። ውሳኔው የሷ ነው። ያው አሁን ልክ እንዳልኩ የፈለገ አማውንት ጠይቃ አሰላሙ አለይኩም ቀጥል። ሰላም አለይኩም እንዴናች? አይ ወንድማችን ጥሩ ነው ያለው፣ ግን አይ ቲንክ አዲስ የረሳሽው ነገር ምን እንደሆነ ታውቂዋለሽ? ገደብ የለም ሲባል እኮ ወደ ተችም ገደብ የለም ባይዘው አንድ ብርም ሊሆን ይችላል። ገባሽ አይደል? usually I understand that ምን ሆኜ ነው ወደ ታች ገደብ የምጀምረው? ምን ሆኜ ነው ከታች ገደብ የምጀምረው? እንደሱ አይ ገደብ አይደለም እንዲያሉ ነው የሚያስማሙት። አዲስ እንዲያሉ ነው የሚያስማሙት። እንዲያሉ እንዳትዘው ምን ሆኜ ከታች ምን ሆኜ በሱካ ሙቶ ይችላል። ታውቃለህ ጥርስ ማፋቂያው ማለት ነው እኮ ገባኝ እኮ በሱም ይቻላል። ከዛ ደስ ግን እኔ ምን ሆኜ ነው እኮ አሁን እሱ ላይ እኔ ምን ሆኜ ነው አሁን ላበድረው ነው ላይክ የሚችል ከሆነ ስንት ድረስ ላበድረው መብቴ ነው በጠይቃ so like if I demand more it's my right መጥፎ ሴትነት መገለጫ አይደለም ባይዘው አይደል? ግን እኮ አንድ ነገር ለምሳሌ አንድ ሴት ለምሳሌ ኦቨር ብር ብትጠይቅና ኦቨር ማኒ ብትጠይቅና ያ ትዳር እንዳይፈጸም ብታረገው ልክ ነው ተገቢ ነው ብለህ ነው የምታስበው ማለት ነው? ጥሩ ጥያቄ ነው። ማይዘው ቆንጆ ጥያቄ ነው። ለሪጀክሽን ቴክኒክ ብላ ብትጠይቅ ያንን ጥሩ ጥያቄ ነው። የመህሩ ጉዳይ እኮ በመጀመሪያ ደረጃ
ያው ውሳኔው የሷ ስለሆነ ይሄንን ዲማንድ የምታደርገው ውሳኔው የሷ ስለሆነ ለምሳሌ በሰሃባ ጊዜ እስልምናውን ብቻ እንደ መህር የሚጠይቁ ሴቶች ነበሩ ሙስሊም መሆኑን ብቻ የሚፈልጉ ማለት ነው ነበሩ ሶ በፈለገችው ፖይንት ሲጀምር ያንን ትዳር ካልፈለገችው የሚያስገድዳት የለም እኮ እኔ በሲዋክ ነው መህር ብላ ያንን ሰውዬ ካልፈለገችው ሲጀምር የከሳ እሺታ ውጪ አግቢ የሚላት የሚያስገድዳት ሰው የለም መጀመሪያውኑ ማለት ነው እዚህ ቴክኒክ ውስጥ መግባት ራሱ ምን ያስፈልጋል መጀመሪያ የሚያስገድዳት ሰው የለም ግልጽ ነው ሰውየው ደግሞ መብቷም ሰውየው ለምሳሌ አፎርደብል ካልሆነ በቃ አልሆነም ለምን በእስልምና የማስተዳደር ጫንቃ ያለበት ወንድ ልጅ ነው ምንም ቢሆን በቃ የማስተዳደር ጫንቃው ያንዳንዱ ነገር የማድረግ ኃላፊነት ያለበት ወንድ ልጅ ነው ግን ያው በሐዲስም እንደመጣው መህርን አታክብዱ ተብሏል ሰዎች ከምን አንፃር ከአቅም በላይ በሆነ ነገር ጋር በተያያዘ ማለት ነው ግን ያው ሰውየው አፎርደብል ከሆነ እሷም የጠየቀችውን መክፈል የሚችል ከሆነ እሷም ያን ነገር አምናበት ከሆነ why not መብቷ ነው ግን ያው ማግራራት ማቅለል ግን ያስፈልጋል ማግራራት አሁን ችግሩ ምንድነው ብዙ ጊዜ የመህር ጉዳይ ላይ ፋሚሊ ኮንቴክስት ይገባና ይሄን ያህል ጠይቂ ምናምን ሴቷን ምትሸጠቃ ይመስል እንደዚህ ምናምን ይላሉ ይሄ የሷ መብት ስለሆነ የፋሚሊ ኢንተርቬንሽን አያስፈልገው የሷ በፈለገችው ነገር ማድረግ ትችላለች ግን የሴት ፍቃድ ከሌለ ሴቷ እሺ ካላለች ካልፈቀደች በስተቀር አንድ ሲጀምር ማጋባትም አይቻልም የሷ ፍቃድ ግድ ይላል የሴት ፍቃድ ደግሞ ምንድነው ሲባል ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የሴት ፍቃድ ምንድነው ሲባል ሴት ልጅ ፍቃዷ ወይም ደግሞ እሺ ማለቷ ዝምታዋ ነው ብለዋል ዝምታዋ መፍቀዷ እሺ ማለቷን ያመለክታል ብለዋል ለዚህ ለምሳሌ ከአንድ ሰው ስትጠየቅ ዝም ማለሽ ብሎ ማለት in a sense እሺ ያለሽ ነው ወይም ደግሞ ፈቅዳለች የሚለውን ፖይንት ያስይዛል ማለት ነው ለምን ብዙ ጊዜ ሴቶች ወንድ ነው የሚናገረው አውጥቶ እንጂ ሴቶች ያን ያህል እንደዚህ እንዲ ነው እና ምናምን የማለት ነገር የለም ስለዚህ ሴቷ ሀያ ስላላት አደብ ስላላት ዝም ትላለች ዝምታዋ እሺ ሳይኮሎጂካሊ እንኳን ነብዩ ሰለላሁ ሴቶችን በዚህ መልኩ ተረድተዋል ሳይኮሎጂካሊ እንኳን ማለት ነው ነብያችን እንዲናገሩ ይሄን ያህል ለምን ስለሚያፍሩ ያንን ነገር አውጥታችሁ ተናግራችሁ እንደዚህ በሉ ምናን የሚል እንኳን ሳይኮሎጂካሊ ስለተረዱ ዝም ካለች አንድ ሴት በዛ ነገር ላይ ወዳለች ወይም ደግሞ ፈቅዳለች የሚለውን ያስይዛል እንትና ካልሆነ ግን አልፈልግም ማለት መብቷ ነው አይ ጥሩ መልስ ነው በጣም አመሰግናለሁ አሪፍ ነው so at the end of the day እንትን ማድረግ አይቻልም ማለት ነው like አንድ ሴት የሆነ አላርላ የሆነ ወንድ ትወዳለች ምናምን ትፈልጋለች ከዛ so ያ ልጅን ደግሞ የሆነ ጊዜ እንዲሰጣት ወይ ደግሞ like ረጅም ጊዜ ለመውሰድ ምናምን ኤክስትራ በቃ የሆነ ነገር ለመከላከል ምናምን ብላ እንደዚህ አይነት ማን መጠይቅ አይቻልም ማለት ነው like የሌለ ነገር መጠይቅ አይቻልም አይደል ኖርማሊ እኔ ገደብ የለው ዲናችን ያስቀመጠው ገደብ የለው አሜን ብለን ተቀበለናል እንግዲህ የወንድ ልጅ ግን ገደብ የለው ለዛ ነው የኡመርን ሲናሪዮ ያመጣሁት ለዛ ነው ገደብ የለው ማንንም ገደብ ማበጀት አይችልም ይሄን ያለው ምናምን አግራሩቶ ብለዋል ግን እሱ መብቷ ገደብ የለው እስከ 100 ሚሊዮን 150 ሚሊዮን መጠየቅ ነው ያ ገደብ የለው አይ ለሴት ልጅ በጣም ነው የሚቆመውና እስልምና በጣም ደስለኛ ነው ባዘው እንደዚህ because ሴት በጣም በብዙ ነገር ስለ ምትገለጥ like I mean እናትም ነች ሴትም ምናምን ስንት ነገር ስለሆነች በዛ መልኩ
ማንም ሰው ወንድንም ሆነ ማለት ላይ ሁሉም ሰው እስከሆነ ድረስ ሰው ደግሞ ለእናቱ ያለው ፍቅር የታወቀ ነው። ከእናት በላይ ምንም ነገር እንደሌለ እናውቃለን። ማንም ሰው እዚህ ዓለም ላይ ላይክ ከእናትን ከሞት የሚያድንና እናትን ሙሉ አላ ላይክ ህይወትን የሰጥ ነገር ቢኖር ሁላችንም ያ ነገር ላይክ ቅጣት ቢኖር ያን ቅጣት ተቀብለን ለእናታችን እንደዛ እናደርጋለንና ያ ማለት ደግሞ ላይክ ለኔ እናት የኔ ሚስት ማለት ለልጄ ደግሞ እናት ነች። የኔ እናት ደግሞ ለአባቴ ሚስት ናትና ሶ ላይክ ኢዝ ኖት ሃቭ ዲፈረንት እናት ነች በሚለው ራሱ ብንገልጻት እና ለሴት ልጅ ምን ያህል ክብር መስጠቱ ላይክ ኢዝ ቬሪ ናይስ ወላሂ በጣም ነው ደስ የሚለው በጣም ማለት ነው በጣም ነው ደስ የሚለው እኔ ላይክ ደስ ይለኛል እነዚህ ነገር ነው ሶ አንድ ሴትን ስንናገራት ወይ ደግሞ አንድ ሴትን ላይክ ትክክል ልናደርጋት ስንሞክር ያ ሴት ለሆነ ሰው እናት እንደሆነች ለአንተ እናት እንዳለች ለሆነ ሰው እናት እንደሆነች አንደርስታንድ በማድረግና ለሴት ልጅ ያለ ክብር መስጠቱና አይ ቲንክ ይሄ ሁሉ ነገር የሚደረገው ላይክ ሴት ልጅን ፕሮቴክት ለማድረግ ነው እንዳትቸገር እንዳትጎዳ ነው አይደል ላይክ ይሄና የፈለግሽውን ያህል ከዛ ከሱ ጋር ራሱ ብትለያየው ላይክ ልትኖርበት የምትችለውና ያህል ደግሞ ልትቋቋምበት የምትችለው ነገር ምን ነገር እና ብዙ ነገሮችን ሐሳብ ውስጥ ደግሞ ያገነዘበው ነገር ስለሆነ ስለዚህ ናይስ ወይ በጣም ደስ ይላልና ሶ በጣም ደስ ብሎኛል ስለሰማው ምድር ካሁን በፊትም ስለሚያውቁና በተጨማሪ ደግሞ ገደብ እንደሌለ ያራቅም ነበር ገደብ ያለው መስሎኝ ነበርና ደስ ይላል በጣም Thank you so much Amy ጥያቄ አለኝ እዚህ ጋር በዚህ ጋር በተያያዘ do we even have to compare የሚስትነትና የእናትነት ሮል every time በኢትዮጵያን ባህል አንጀታችን የሚበላን ነገር የእናትነት ቦታው ነውና like ምንም ዲፈረንት ናቸው ብያስባለሁና እስልምና ላይም ከለሩም እውነቱም ሐቁም የሚለያይ ነገር አስፔክቶች የተመለከቱ መስለኝና I think it's fair ሁለቱም በጣም የራሳቸውን ቦታ ያላቸው without comparison ይመስለኛልና ምን ትላለስ ሚዞ ከተሳሳትኩኝ ስለዚህ ማለት ምን አልሽኝ አዲስ በደንብ አልሰማሁሽም like እናትነትና ሚስትነት ሁለቱ እስልምና ላይ በጣም ዲፈረንት አድርገው ነው በኖርማል አባባል ያው እናት ማለት ሚስት ናት እናት ሀገር እናት ሴት ናት የሚለው ተርም አወራረድ እንዳለ ሆኖ ግን እናት ናት በራሷ ሐቅ አላት በራሷ እውነት አለ ሚስትም እንደዛው ልጅም እንደዛው I think የተለያየ እንትኖች አለ ልጅህን እንደዚህ አርጋ አሳድገው ሚስትን እንደዚህ አርጋ ሃንድል አርግ እናትና አባትን የሚል ስነ ምግባሮች ያሉ ይመስለኛል ካልተሳሳትኩና ሁለቱ ኢንተርፊር በማይደራረጉበት መልኩ ሐቅ ያላቸው ከተሳሳትኩ እንትን በለኝና እስቲ ያሳየኝ never how come okay እኔ መስሎኝ ከሆነ እስቲ ያው ሴት በሁለቱም በኩል ሐቅ አላት እንደ ሚስትነትም እንደ እናት ሚስት ስትሆን ያላት ሐቅ አለች እናት ስትሆንም ያላት ሐቅ ከፍተኛ ነው እንደ ሚስት ሆና ራሱን የቻለ ሌላ ዓለም ነው ራሱን የቻለ እንደ ሚስት ሆና ራሱ ማለት ነው ስለዚህ ይሄ ሚስት ሲባል ከባል ጋር ባል ምንድነው ማሳየት ያለባት ለሚስት ወይ ደግሞ ሚስት ራሱ ለባል ምንድነው ማሳየት ያለባት በሚለው ራሱን የቻለ ሐቅ ራሱን የቻለ ማለት ነው ለምሳሌ አንድ ወንድ ሚስትን ወይም ደግሞ አግብቷት ቤቷ ከወሰደ በኋላ ቀደም እንደተነጋገርነው በእስልምና የወንድ ላይ ነው ጫንቃው ብለናል ስለዚህ የማስተዳደር አቅም ሰፖርት የማስተዳደር አቅም ከሌለው ሚስት ወተሽ ፈልጠሽ ቆርጠሽ አምጥተሽ ብራምጪ የሚል ድንጋጌ የለባት ቤቷ ቁጭ ማለት ትችላለች አልሰራም ማለት መብቷ ነው ምንም የሚያስገድዳት ነገር የለም በቃ ወንዱ ነው እያንዳንዱ ሪስፖንሲብል የሚሆነው ወንዱ ነው ለብዙ ነገር ማለት ነው ሰርተ ሐምጣ እኔ ቤት አበስላለው ማለት በቃ መብቷ ነው ሰርተ ካላመጣ እኔ ምንም አይነት ነገር አልሰራም ማለት መብቷ ነው ግን ያው ትዳር ሲባል ግን መተጋገዝ መተባበር ምናምን ስለሆነ ከዚህ አንፃር ያው ሴቶችም የራሳቸውን ነገር ያደርጋሉ በርግጥ ግን እንደ መርሁ ግን ከታየ ሚስት በብዙ መልኩ ሊንከባከባት ሊያስተዳድራት እያንዳንዱን ነገር ሊያደርግላት ግዴታው ነው ወንዱ ማለት ነው ከቤተሰብ ነጥሎ ካመጣ በኋላ
ያ ሲባል ግን ያው ሚስትም በባል ላይ የራሷ የሆነ እንትን አለ ሐቅ አለ እሱንም መዘርዘር ይቻላል ሐቅ አላት ባልም ሐቅ አለው ለማለት ነው ባልም ሐቅ አለው ወንዶች እንትን የተባላችሁ እንዳይመስላችሁ የተጨቆራችሁ እንዳይመስላችሁ ወንዶች ሐቅ አላችሁ እናንተም በደንብ ሐቅ አላችሁ በነገራችን ላይ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ አንድ ሚስት ባሏ ተደስቶባት ከሞተች አንድ ሚስት ባሏ ተደስቶባት መስክሮላት ከሞተች የጀነት ናት ነው ያሉት በቃ የጀነት ናት እና በቃ it's a big deal ማለት ነው ትዳር ላይ ሚስት ባሏን ማስደሰት ከቻለች በብዙ ነገር ማስደሰት ከቻለች ባሏን መመስከር ከቻለ ለሷ እሷ ማለት እኮ አንዳንዴ ከሰማችሁ አንዳንድ ባሎች በቃ እሷ ማለት እኮ ብለው ስለሷ አውርተው ማይጠግቡ አሉ አይደል such kind መሆን ከቻለች በቃቺ በነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ውስጥ ምትጠቃለላት ማለት ነው ያው የእስልምናው ድንጋጌዎቹ ዋና መተግበር ያለባት ነገሮች እንዳለ ሆኖ ማለት ነው እንዳለ ሆኖ ግን ባሏ ለሷ ከመሰከረ በቃ የጀነት ናት ማለት ነው የጀነት ናት ስለዚህ ይሄ ነገር በጣም ለሚስት በጣም አስፈላጊና በጣም እንትን ነገር ነው በጣም ትልቅ ነገር ነው ስለዚህ I think የሚስት ኃላፊነት ከባድ ከመሆኑ በዘለደ ደግሞ እንደዚህ ሐቅ ኖሯት ደግሞ እናት ስትሆን ደግሞ የእናትነት ሐቋ ደግሞ ጭራሽ ይገዝፋል ማለት ነው የእናትነት ሐቅ ሲሆን ደግሞ በጣም ይገዝፋል ወንድ ልጅ ካገባም በኋላ የእናቱ ሐቅ አይጠፋም ወይም ደግሞ የእናቱ ሐቅ አለበት ካገባም በኋላ ወንድ ልጅ ላይ ማለት ነው ካገባም በኋላ እናቱን መንከባከብ መጦር ይተበቅበታል ወንድ ልጅ ሴት ልጅ ካገባች በኋላ ግን ሐቅ አይኖርባትም የወላጆቿ ያናለ ሐቅ አይኖርባት ካገባች በኋላ ወንድ ልጅ ግን አግብቶም አለበት የእናቱ ሐቅ አለበት ወንድ ልጅ ላይ ሴት ግን ካገባች በኋላ ለባሏ ነው ሐቅ ያለባት ወድ ስለዚህ ከሚስቱም ከእናቱም ሐቅ አለበት ማለት ነው ይሄም አለባችሁ ሁለተኛው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ማንን አጥብቄ ጓደኛ አድርጌ ሊያዝ ተብለው ተጠየቁ ጓደኛ ሳሂብ የልብ ጓደኛ ማንን ሊያዝ ብለው ሲጠየቁ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ምንድነው የመለሱት እናትህን አሉ እሺ ከቀጥሎስ ማንን ጓደኛ አድርጌ የልብ ጓደኛ አድርጌ የቅርብ ጓደኛ አድርጌ ሊያዝ ሲሉ አሁንም እናትህን አሉት እሺ አሁንስ ሲሉት አሁንም እናትህን አሉት ሶስት ጊዜ እናትህን አሉት እሺ በአራተኛው አባትህን አሉት ከ100% ይሄ ሲሰላ 75%ቱ ለእናት ነው የተሰጠው 25%ቱ ያው አባት ነው 25% አባት ተሰጥቶታል 75% እናት ነው የተባለው ማለት ነው እናትህን ስለዚህ የእናት ሐቅ ትንሽ ከባድ ነው ማለት ነው ከባድ ነው በእናት በኩልም ሲመጣ ማለት ነው ስለዚህ ወንድ ልጅ እንደነገርኳችሁ ቅድም ወንድ ልጅ ለምሳሌ እናትና ሚስት ቢኖረው ወንድ ልጅ የእናቱም ሐቅ አለበት የሚስቱም ሐቅ አለበት ሴት ልጅ ግን ካገባች በኋላ የባሏን ሐቅ ያለባት የእናት ሐቅ ያለባት የባል ሐቅ ያለባት ሶ ከዛ አንፃር ዲስቲንጉሽ ማድረግ ይቻላል ማለት ነውና ሴት ልጅ በእስልምና ከባድ ነው ምን ወጣ ያድርገን ወንዶች ሴቶችም በጣም ከባድ ነው በእንክብካቤ መያዝ ነው በቃ ወንዶች ዋው ማለት ደስ ይላል በጣም አይ ቲንክ ብዙ በርደኑ ሞር ኦፍ ወንዶችም ላይ ቢሆንም እንኳን ስለ ሴቶች ብዙ መማር አለብን አይ ቲንክ ሙስሊም ሴት ኢን ጀነራል ሙስሊም ዋይፍ ሙስሊም እናት ሙስሊም የሆኑትን ነገሮች ብዙ ህጎችና ስርዓት ያሉበት ቦታ ይመስለኛልና we should choose wisely women ትክክል ካልመረጥን የጀነት በርም ሊያዘጋብን ይችላል ማለት ነው ይሰውዬ right cuz
you never know ያው መፍታት ስለማይመች anyways back to zero እሺ ከባድ ነው ወደሚለው እኮ back to zero ልክ ስል ከባድ ነው ብለህ ስትጽፍ ተገናኘንና ኦኬ ነጅም ጠይቂ ራይ አይ ስለናት ሲያወራት እንዴት ተረብሽኩና ግን እሱን ተወኩትና እንትን ጥሎሽ ኦር ደግሞ አይ ቲንክ ጥሎሽ ማለት መምህር ነው አበኛ አዲ አላቀም እንዳትኛው በዝም ብልሽ በቃ እንደዛ ነው አይ ጥሎሽ ግን ግዴታ ነው እንዴ ስሚ አይ ሚን ለምሳሌ እሷና እሱ ከተስማሙ ምናምን ነገር ዋይ ላይክ እንደ ግዴታ የሚቆጠረው እሱ ከሌለው ምናምን ነገር በቃ ማለት አለ ምናምን ብሎ መጋተት አለ እንዴ ሃይ ግዴታ ነው አዲስ አንቺ መፋቂያም ከተባልሽ ምስዋክ ከተባልሽ መፋቂያም ቢሆን ተባልሽ እኮ መፋቂያ ወይ ደግሞ እስልምናው በደንብ ይጠነከረም አረ ተው ነው ይደክመዋል እንድሜ ሲሪየስሊ እየሰማችሁ አልነበረም ያው ከባድ ለሚጠይቁት ነው ጠይቅ እንደ መህር ከሆነ ግን ድንጋጌው ግዴታ ነው ኮንሰፕቱ የመፋቂያና የ100,000 ብር ጉዳይ አይደለም መፋቂያም ይሁን 100,000 ብርም ይሁን በግዴታ አድርገህ ትሰጣታለህ አይቀርልህም ነው ኮንሰፕቱ እሱ ነው ለአላህ ዘንድ እኮ መፋቂያው 100,000 ብሩም እኩል ነው አላህ ዘንድ 100,000 ብሩም ብዙ አይደለም 1 ሚሊዮን ብርም 1 ሚሊዮንም የትኛውን ቁጥር ብትጠሪ አላህ ዘንድ ያ ነገር ትልቅ ሆኖ አይደለም ብሩ ግን ከተስማሙ ያልሽው ፓርት ላይ ቅድም ነገ እየተናገርኩ ነበር አንዳንድ ሴቶች ወንዱን በእስልምናው ብቻ መህር አድርገው ይወሰዱ አሉ ለምሳሌ ደግሞ አንዳንድ ሴቶች ምን ያደርጋሉ መህራቸውን በአጠቃላይ ቁርአን ታስቀራኛለህ ቁርአን በደንብ ታስቀራኛለህ ኢልም ትሰጠኛለህ እንደዚህ አይነት መህሮች እኮ አሉ ያው ሊትራሊ ገንዘብ መሆን አይተበቅበትም ለማለት ነው ብዙ አይነት ለምሳሌ በስጦታዎች ይሄ በእጅ የተጻፉ የቁርአን እንትኖች እንደዚህ አይነት መህሮች አሉ ብዙ አይነት አሉ ግን በብርም ይቻላል ስለዚህ መስጠት ግዴታ ነው ስለዚህ መህሩ ግዴታ ነው አይነቱ ግን ማሊያ ይቻላል ትላለች እሱ ያንቺ ውሳኔ ነው በማንቸስተር ማሊያ ካገባሽ እንግዲህ ምን ማድረግ ይቻላል ከባድ ነው እኮ የሚጠይቁት ነገር ከነ ቁምጣው ይሁን ያለ ቁምጣው ነው ከባዱ ጥያቄ ያው በቀሚስ በእንትን መልኩ ይሰራልሽ ከነ ሂጃቡ ማንቸስተር ተብሎ ከነ ሂጃቡ ይሰራልሽ ይሁን ነገር ይወለየ እኛ ጋር እንሰራለን ኦኬ አንቺ ጊዜ እሱ ብቻ ዲማንድ አድርጊ እኔ ጋር ላኪው እኔ ጋር ያሰራል ማን ዩናይትድ ብሎ ይነቀስ በቃ እሱ ነው ለኔ እንትን ጥሎሽ ንቅሳት አራም እዚህ ቤት ፈተዋ አይቻልም አዲ አትሳሳች እዚህ ቤት ፈተዋ አይቻልም ምንድነው ትዩ አሁን ሄራ ትክክል ነሽ የኛልሽው አሁን ነገ 10 ሰው ተነቅሶ ማንቸስተር ቢያሳየስ እዚህ ትክክል አልሰራ አፌን አስያዘችኝ حرام ነው ብላ እንደፈለገች ተናግሮ መውጣት ይቻላል ግን ያለ ሰው የለም ልክ ፈተዋ ጥያቄም ለሚጠይቁት ሰው እታች ነው የሚወርዱትም ብያለሁ ባይዘው ንቅሳት አልহামዱሊላህ ልነቀስ ብዙ ቀጠሮች በኋላ ሳልነቀስ እዚህ በመድረስ እዚህ ጋር ማረግ የነበረው መስከበ ተርፍላ ያስኳቸው 3 ቀጠሮ ሰረጀ ሙስሊም በመሆን አልহামዱሊላህ እሺ ነጅሙ በጣም ሶሪ አስጠበቅም የቤተሰብ ጨዋታ አረግነውና ኔትወርክ ይዟል ያደለም
ወይኔ ተናገረችብኝ አጅሙ ኔትወርክ ይዟል ወአለይኩም አሰላም ተቆራርጦ ነው ግን የደረሰን ሶሪ በጣም ኔትወርክ በጣም አዛ ነው ኦኬ ሰው ይሄን ያህል ስለ ትዳር ከተንተን ካላችሁ አገር መህራቸውን እስቀድመው ማዘጋጀት ይችላሉ ቀድመው እኔ ይሄ ነው ያለኝ ብሎ ኦፈር ማዘጋጀት ይችላል እሱ ልንገረውና እኔ ሚዩት አረጋለሁ እስሚዝ ይሰማል እሺ አዲስ ዘሪ ከድር የሚለውን ማለት ነው ሱማያና ምን ትላታለህ ከድር የሚለው ዌል በኤቪደንስ ሁለት ስሞች ሳልሳሳት ማለት ነው ከአማርኛው ይልቅና ከእንግሊዘኛው ከማነበው በተሻለ ከድርን እንዴት ነው ማን ብላ ነበበች ብላ ስሜን የምታጠፋው እዚህ ጋር እኮ ነቢል ነበረ በኤቪደንስ ስሞችን ሁለት አንብቤያለሁ ኢቭን ሶስተኛ መሐመድንም አንብቤያለሁ አይ ግን የሚለውን ትክክል አንብባለች በተለይ የሚለውን በትክክል አንብባለች ወላይ ከከልቤ ነው በትክክል ሱማያ የሚለውን ላይክ በኤቪደንስ ብላ ጀምራ ያለ መጨመር አመት ፈጅቶባት ቢሆንም ግን በቃ ሱማያ ብላ አንብባለች አይ ሚን ላይክ ኤቪደንስ ሪከርድ ታለ እኔ እኮ ለስሚዝ የሚቀርብ ሪከርድ ነበር የምፈልገው አሁን አንቺ ከማድረስሽ የሚበልጠው ሪከርድ እንዴት ነው ያላዘጋጃችሁት እኔ 3 ወር ሙሉ ስም የማንበብ ፕሮሰስ you didn't record me አታነፈኝ ነው ኦኬ አይ ጎብዛለች ትዝ ያልከኝ አንተ ነህ ስሞችን በማንበብ አረብኛውን እንዴትም ብዬ 2 ሰዓት ከምናምን አንድ ስም ላይ ባካችሁ ህዝቦች እንዳትወጡ ታብታብ ያረጋችሁ ምናምን ብዬ አንብቤ ነገራችሁ It's okay ላስወረደ ብዬ እኮ አሳዝነኝ ነው ነጅብ አሳዝነኝ ነው ወላይ ረጅም ሰዓት ተቀመጠ ዝም ያው ሚውት ባረገው የባስወረደ ፊልም ብዬ ነበር በቃ ላስወረደ ኔትወርክ አዛን ሃናን ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ሰላም ነው አልহামዱሊላህ እንዴት ነሽ እንኳን ደህና መጣሽ ማስታወቂያ ሰዓት ነው አሁን ማስታወቂያ ሰዓት ነው ሰላም ልበልሽና ማስታወቂያ እንስራ ያው ስራ ሰዓት እንደመሆኑ መጠን ጅልባቦች አሉኝ ቆንጆ ቆንጆ ጅልባብ አለ ኦኬ ጅልባብ የምትፈልጉ ሰዎች ኒቃብ አለ የድሪያ አለ የተለያየ ድሪያዎች አሉ ድሪያ የምትፈልጉ ሰዎች ኦርደር አድርጉ እኔ ኦርደር የሚወጣም ቢሆን ላሳያችሁ እንዴት እንደሚያምር ማለት ነው ከነ ሂጃባቸው የሚያማምሩ ወደ ጨዋታችን መቀጠል እንችላለን ማዘዝ የምትፈልጉ ሰዎችም ካላችሁ ኦርደር አድርጉ ኳሊቲ ናዲያ ደረሰሽ አይደለ ኳሊቲ ነው ጨርቆቹም ኳሊቲ ናቸው ላይክ ኤምሬትስ ስታንዳርድ ናቸው ሲምፕል በዛ ላይ ዘምዘም የሚባል ስም ብቻ ሳይ ልቤ እናደዳል አንዲያች ዘምዘም ከሆነች ላይክ ሲሪየስሊ የምትባል ዘምዘም አለች እንደ ልቧ ሁለት ተመሳሳይ አዛ ማለት ነው ዘምዘም ክራሽ አለኝ ዘምዘምና ምን ዜኒት I'm always by your English accent. Ladies. Wow, ለካ አንዳንድ ሰዎች እየዘነጡ ነበር ዋው ቁልፍ ተሰተሽ ሜክቻልሽ ወደ ቤትሽ ተባረሻና ይኪዋት go ተአባርሻለሁ go home delivery service ጠብቃለሁ እሺ ማለት እና ዘምዘም ገብታ በሆነ ዘምዘም እፈልግሻለሁ ሳውዲ ላኪ ኢንሻአላህ ልካለሁ መላኪያ 100 ድርሃም በ1 ኪሎ ባንቺ ገብቼ አላቀም ኡፋይ ሌላ ዘምዘም አንድ ክራሽ ያረገችኝ ዘምዘም አለች ሳፎንስ ይሄን አይደለም አሰላሙ አለይኩም ሰላም በይን ለማንኛውም ወአለይኩም ሰላም እንዴት ነሽ ኦኬ እንኳን ደህና መጣሽ አልহামዱሊላህ አቡኪ ሰላም ደህና ቆየሽ እንዴት ነሽ ደህና ነኝ እኔማ አዝዤሽ መላቀም አውርቼሽ መላቀም ዛሬ መጀመሪያ ስትዋወቅሽ እሰይ እንኳን መጣሽ ዘምዘም ቢያንስ ሌላ ታሪክ ስምሽን ያዘውን ሰው ታስቀይሪያለሽ በቃ አራት ፍሬያ
የራሱ ስም ይሆናል ማለት እኔ የፈለኩት እዚህ ጋር አባያ ነው የምትሸጪው አይታ ቪዲዮ ምናምን ስለማሰሪ ነው አባያ የእስልምና ትምህርቶች ላይ ብዙ አተኩራለሁ እንዳጋጣሚ ነው እንጂ አባያ ሸጣለሁ ድሪያ ሸጣለሁ ሽቲ ሸጣለሁ ቀሲር ሸጣለሁ ምንድነው ማልሸጠው በኝ የእስልምና አልባሳቱ ሂጃቦች ሸጣለሁ ግን ያው እንደዚህ ቁርአን ሲቀራ ምናምን ደግሞ ብዙዎችን ጊዜ አይተኝ ባስተምሮት ስለምናሳልፍ ፖስት ማረጋቸው እነሱን ይሆኑ ነው ሌላ ሰው ጋር ቢዳረስ በሚል ነው እኔ እኮ ትምህርትሽን ምናምን እከታተላለሁ እኮ ሁሌ ነው መከታተልሽ ግን እዚህ ጋር ለገዛም ምንም ሸጭም ማስታወቂያ ሲሪየስሊ እኔ ቤት ገብተሽ አታውቂም 24 ሰዓት ማስታወቂያ እኮ ነው እንዲህ በካሜራ ግስጥ ብዬ ሽቲ ድሪያ አባያ እኔ ብቻ ሳይሆን ኡስታዞቹ ጓደኞቼ ማስታወቂያ ሲሰሩ ነው የሚቆዩት እኮ አሁን ሽቲ አለሽ ማለት ነው ሽቲ ፈልጌ ነው ምን ያልሽ ነበር በጣም ይቅርታ ችግር የለም እየጠበቅ ሽቲ እንዴት ነው የምታሳይ ሽቲዎች ይልሽ ባለ ሂጃቦቹ እንዳጋጣሚ አሉ እዚሁ ላሳይሽ ይችላል የባለ ሂጃብ ከዛው ያሉ ትንሿ ሱቃችን ቤት በምርጫ ኦር በፎቶ ላይ ልክልሽም ይችላል ዋትስአፕ አለ እዚህ ስለ ዋትስአፕ ቴሌግራም ሊንክ አለ ተጠቀሚና ከዛ ላይ መላክ ትችላለሽ እሺ ፎቶች ልክልሻል የት ነው ያለሽው አንቺ አላይን አቡዳቢ ወደ አላይን ከሆነ ደግሞ በአንድ ቀን ይደርስልሻል ነገ ይደርስልሻል ዛሬ መርጠሻ አክቹሊ አሁን ኦሬዲ ዲሊቨሪ ሰርቪስ እየጠበቅሽ ስለሆነ ነው ነገ ከመረጥሽ ከነጎዲያ ይደርስልሻል ማለት አንቺ የት ነሽ እኔ ያለሁት አጅማን ነኝ አጅማን ነሽ እና ሽቲ ባለ ሂጃብ ማለት ራሱን አይነት ሂጃብ ያ ተመሳሳይ ሂጃብ ማለት ነው አይ እሱን አይፈልግም ኖርማል 7% ድርሃም አለ 7% ድርሃም ሂጃብ የሌለው አለ የሱማሌዎቹ ትልቁን ደግሞ የምትፈልጊ ከሆነ አንዱ 7 ድርሃም አለ እስኪ ሰኝ አለሁን እሱን ፈልጋለሁ አሁን እዚህ ጋር የለም በኋላ ትልቁን ከሆነ የምትፈልጊው አለኝ አሁን እዚህ ጋር አባያ ሞልነኝ ያለው አባያ ብቻ ነውና የራሴን ዕቃ አምጥቼ ተጨማሪ ለማሳየት ያህል አንደርስታንድ እሺ በቃ በዋትስአፕ የሚለው ልጅታችን የቁጥር የለጥፎታል ስክሪንሾት አድርጊና ዋትስአፕ ላይ ከታቸው 95 መጨረሻ ስክሪንሾት አድርጊውና በሱ ሃይዌይ እሺ ችግር የለም በቃ እኔ ከሂጃብ አንድ ላይ አልፈልግም ሂጃብ ካለሽ ማይንሸራተተው ሂጃብ እሱ አለሽ ያለኝ እንደዚህ አይነቶቹ ማለት ነው ኦሬዲ አሽገዋለሁ ለሚላክ ነው ስትሬች የሚያደርጉት ማለት ነው ማይንሸራተት አለ ኤኒዌይስ አለ እሺ በቃ ዋትስአፕ ላይ እናገርሻለሁ እሺ በቃ አመሰግናለሁ ኦኬ መልካም ቀን ይሁንልሽ ሰምዘር እሺ መልካም አዳር I mean already it's night አምሳል yeah bye okay say አንድ ደቂቃ ግን ዲሊቨሪ ቺዲት ወላይ ሰልመነው ምን አይነት በቃ ግብራው ላይ እንዴት ይጣፍጥ ማም ነገር ለብዙዎች ሳሳያቸው አብዛኞቹ ክርስቲያኖች አሉና አሬ ውሸት ነው ማም ነገር ዱኛ አይደል ወላሂ አይደለም መጀመሪያም ብታይ ማ ነገር የነሙቢው ማም ነገር አይቼ ማ ያሳያቸው በቃ ምትናገሪው በጣም ብዙ ሰዎች እየሰባቸው ማ ነገር ነበር ወላሂ ብዙዎች ብቻ አላህ ያግዝሽ አላህ ያጽናሽ ወላሂ በመገዝሽ አሜን አላህ ጀነተል ፍርዶስ አላህ ይወፍቅሽ
እና ይሄን ለመናገር ነው። በርቱ። ላይ ሚዲያ ላይ በጣም እየተጠቀማችሁበት ነው። አላህ ያግዛችሁ ሁላችሁንም። ሚዚሮን በጣም አሁን የሚያወራ የነበረው ነገር በጣም ሚዚሮ በጣም ገርሞኛል። እና አላህ ያበርታችሁ ነው የምላችሁ። ሌላ ያጽናችሁ። በዚህ በሻሃዳ አላህ ሞታችሁ ያድርገው። ሁላችንም ዱዓ አድርጉልን። እንግዲህ የእናንተም ዱዓ አላህ ተቀባይነት አላህ አለው ይባላል። ዱዓ አድርጉልን ለኛ እና ወሰላሙ አለይኩም ወራህመቱላሂ ወበረካቱ። Thank you so much. By the way, የእናንተ ኤፈርት አለበትና የእናንተ ዱዓ የእናንተ አብራችሁኝ የመሆን የመስማት አብሮነቱ ኤነርጂ ዙሪያው ጥሩ ኤነርጂ ሲኖር ያንን ነው ሪፍሌክት ማደርገው። ስለዚህ it's all about energy. እኔ የሆነ ሰው ከረጅም ጊዜ ከሆስፒታል ላይ ተኝቶ አሉ ዱዓ እያደረገልሽ ነበር ላይቭ እየተከታተልንሽ እሱ ልቡን ሊታከም ወደ ሆነ ሀገር ሄዶ like የሚነግሯችሁ ነገር ሰዎች የቱ ጋር ዱዓ ያደርጉላችሁ እንደሆነ አታውቁምና የፈጣሪያቸውን ሲጠይቁ መልስ ሊያገኙ ስለሚችሉ ዱዓን አትናቁ። እና እኔ ሻሃዳ ከሚያዝ በፊት እየሰማኝ ዱዓ ያደረኩላት ነበር እሱ ለሰርጀሪ ስለ ልብ ህክምና like አሁንም ቢሆን ልጅ አለና በነፃም ሆነ በተወሰነ አማውንት እንደዚህ እርዳታ ምናምን የሚሰሩ ናቸውና ከሱ ጋር ሄደን አለ ያሳየሁት ያንቺን ሻሃዳ ያዝች እንትን ስንጠይቅ እንደው ብለን ዱዓ አድርጎልሽ ነበር ሰውየው እና ያዘች ስለው በጣም ተደሰተ ምናምን አለኝና ለኬቱ ጋር ሰው ዱዓ እንደሚያረጋ አታውቁምና ዱዓ ፓወር አለው። ዱዓ አድርጉልን you know so አሁንም እኛ like ለምን ሰራው እናንተም የጋራ ነው የኔ እናንተ ነው የናንተ የኔ ነው we just bond ያረግና ምን ሄደው ማለት ነው እንደ ኮሚኒቲ ነው የምናድገውና አብረን እንቀጥላለን። አላህ በረዳን መጠን እንግዲህ የሚዲያውን ፕላትፎርሙን በዚሁ መንገድ አላህ ካለ እንግዲህ በዚሁ እንቀጥላለን። እንቅልፍ ወላጥቼ ነው ወላሂ እንቅልፍ በጣም በመሸብኛል ጧጧት ወላሂ እንቅልፍ ይበሰብኛል። በቃ እናንተን ሲሰማ ማታ ወላሂ በጣም ብዙ እንትን እያልኩኝ አላህ ነው የሚያውቀው እና በጣም ብዙ ስራ ረፍትብኛል ጧጧት ማማም ነገር እናንተን እየሰማን ብቻ አላህ ያግዛችሁ ነው የምላችሁ። ሌላ ምንም እንትን የለም። እኛንም አላህ ያጽናን እናንተንም አላህ ያጽናችሁ። አሜን። ተቀበሉ። እንግዲህ ሰላም አለይኩም እንደምናበር ነው። ወአለይኩም ሰላም that was beautiful thank you በርቱ ወንድሞቼ እህቶቼ የእናንተም ቀላል አይደለም ለማለት ፈልጌ ነው እኔ ማዘርዬ ተመለሽ ምን ይዘሽልን ተመለሽ ቅድም መተሽ ነበርና ጫጫታ ውስጥም ስላለሽ አሁን መልእክት አለሽ ቅድሚያ ላንቺ ልስጥሽ ሚት ሆነሻል ጃፋር ኑር ጅልባብ አልባሳት ታፍታው oh thanks እዛዙ ባይዞ እዚህ ጋር ባታዙ ዋትስአፕ ላይ እዛዙ እዚህ ጋር ብትወጋ ሁለቱንም ወጋቸውና ብቻዬን ላውራባቸው በቃ የማያወሩ ከሆነ ሁለቱንም ወጋቸውና እና ብላችሁ ጀምራላችሁ አንዳንድ ሰው ገጥሟቸው አቃል እንዳጋጣሚ like you know የራሳቸውን ነገር ብቻ የሚያዩ ሰው ገጥሞ ያቃል ነብሎ የራሳቸውን ነገር ብቻ በዛ መንገድ ካልሄድክላቸው you're an enemy በቃ enemy ነህ እነሱ ባሉት መንገድ ብቻ ስትሄድ you're perfect ትንሽ ከዛ መንገዳቸው ዝን you're imperfect ባንዲ imperfect ባንዲ እንደዚህ በቃ like ምንም እኔ ካልኩት ውጪ ምንም የሚሉ ሰዎች ያጋጥሙኛል ማለት በሁለት ደቂቃ እድል ስትሰጣቸው ሁለት ደቂቃ ይመስማት አንተን እንዲም ማድረግ የሚገባ ይመስላቸውና ልክ ያንን ነው ይሄ እኮ ትክክል አይደለም ስትል ባንዴ ማለት ነው ፍጥፍጥ እና አንዳንድ ጊዜ ራሳችሁን ብቻ ሳይሆን የሰውንም ለማዳመጥ ሞክሩ ያ ሰው ምንድነው የሚፈልገው you know reflection of you know እናንተ የምትሰጡት ነገር you know ፖዚቲቭ እስከሆነ ድረስ አውትካም ፖዚቲቭ ነው የሚሆነው አትጠራጠሩኝ ያ ሰው የፈለገ ህመም ቶክሲክ ቢኖረው ከጊዜ በኋላ የእናንተን ቫልዩ መረዳቱ አይቀርም ስለዚህ whatever you do ሁሌ በተቻላችሁ አቅም ከሰው እንኳን ስትለያዩ ፖዚቲቭሊ ለመለያየት መሞከር አሪፍ የእናንተን ብቻ ግን የምትመለከቱ ከሆነ ካያችሁ ራሳችሁን ይዩ መጀመሪያ እነሱ ላይ ሳይሆን ራሳችሁን ይዩት እኔ ብላችሁ ራሳችሁን ሚረር አድርጉት ይሄ ራሳችን መሸከም የሚያቀተንን ባህሪ ሰው ላይ እንዲኖረው እንወዳለን ለምሳሌ
ለምሳሌ ዕውቀት የሌለው ሰው መጀመሪያ ላይ ምንድነው ዕውቀት የሌላት ሴት ነው የምፈልገው ነው መነሻ basically because የራሱ ላይ የሌለው ነገር ሰው ላይ ካለ ያሟላ ኢሪቴት ነው የሚያደርገው ሶ ለሱ መመዘኛው የሌለ ነው አለ ብሎ ካየ ሁሌ እንደ ችግር ነው የሚቆጥረው እንደ መሸፈ እንደ like insecurity ችግር ነው የሚታየው ዝም ብላችሁ ትንሽ ነገር የምታው በጣም like ራሱ like ፊገር የሌለው ሰው ፊገር ያላት እንድትኖር ይፈልጋል ሲያያት የምታምር ነው ይፈልጋል የራሱን እኮ ሲያየው አያምርም እሷ ራሷን ስታየው እኮ ራሷ ወይ ስደብሪ ልትል ይችላል እሷ ግን የምትፈልገው በጣም የሚያምር like ራሷን እኮ like ያን ያህል እንደምታምረው አድርጋ ብትሰራ ራሷን እንደምትፈልገው ኮንፊደንሷን ራሷ ላይ ብትሰራ like it doesn't matter like she will accept herself ወይ ራሱን ይቀበላል have their own rights to choose whatever they want exactly እዚህ ምድር ላይ መጣሁት የራሴን ኤክስፒሪየንስ አድርጌ ለነፍሴ እኔ ነኝ የምጠየቀው ግን ያው ኢንተራክሽኑ መኖሩ አይቀርም ከሰዎች ጋር ኢንተራክሽኑ ላይ ቀርልን ነገር at least እኛ ራሳችንን መጀመሪያ ራሳችን ወርድ ምናደርገው ልክ ስናቅ ሰው እንዲናችሁ ሲሉ ነው እኔ እንዲነኝ የምንል እንሆናለና it's okay you know it's okay አለመመሳሰላችን it's okay እኔ አንተ አለመምሰል አንቺን አለመምሰል ከዚ ፈጣሪ ቢፈልግ እንደ ሮቦት ቅምቅም አድርጎ ይፈጥረን ነበር አጭር ረጅም አፍንጫ አይምሮን ህይወትም የሚፈልገው ቅምቅም አድርጎ እንደ ሮቦት እንድንንቀሳቀስ ያደርገን ነበር ረቂቅ መሆኑ ግን የፈጣሪያችን ስራ በጣም አጭር ረጅም ብትሉት መካከል አንጻራዊ ነው አነጻጽረን ነው ውበት አንቺ እንደዚህ የምንለው እንጂ ሁሉም በሱ ፍጥረት ውብ ነው ሁሉም በሱ ፍጥረት ትክክል ነው እኛ ነን ሰዎች አይደለን የምንሰጠው ቫልዩዎች እና ነጻጽረዋለን ስለዚህ የጭንቅላት ሙቀትም አንዳንድ ጊዜ አንጻራዊ ነው ዛሬ እኔ ያላወቅኩም ማለት ነገ ላቅ እችላለሁ ማለት ነው ንጽጽር ነው because ዛሬ ላይ ስላላወቁ ኤፈርት ባወጣበት አውቃለሁ ማለት ነው ዛሬ የሆነ ነገር ራስ you know የሚሞላ ነገሮችንና የተፈጥሮ ነገሮችን ልንለይ ይገባል so do not compare nature ተፈጥሮን በተአምር ለማነጻጸር ባንሄድ መልካም ነው so ሁለተኛ ደግሞ ዝክ ያወቀን አይምሰለን ፈጣሪ ነው ከሁሉም በላይ አዋቂ እኔ ራሴ ነገይን አላቅ ነገይን ማላቅ ሴትዮ የሰውን ነጋችሁን አቃለው ብዬ ቁጭ ብዬ ልናገር አልችልም ነቢል ነገ እንዲ ነው ልል አልችልም ኢንሻአላህ አውል ዱ ኦፈር ዩ ነገ እንደዚህ እንደሚሆን እንደ ፖዚቲቭ አውትካም ለመናገር እንጂ አውልናት ነው ሶ ከመሬት ተነስተን ነገን ጀጅ አድርገን መነሳት ራሱ ፌር ነው ብዬ አላስብምና አንተዋወቅም በራሳችንም ዓለም እንኳንስ የሰውን ዓለም አቃለው ለማለትና 2 ሰከንድ ባላካት እንዲሆኑ እንደዛ ምናምን ማለት አንችልም because after a second እኔ ምን እንደምሆን እኔ ራሱ አላቅ ጧብዬ ሊል ይችላል እንኳንስ ተጨማሪን ሰውዬ እኔ አቀልሃለሁ እኔ ባልኩት መንገድ ሂዱ እኔ ፈላጭ ቆራጭ ማለት ትንሽ ከብዳልና ቀዝቀዝ በሉ ውሃ ጠጡ born free yet but we found him in a chain everywhere oh nice አባባል ራሳችንን ነው ባይዘው chain የምናደርገው በተለያየ ነገር ቢያስባል we chain ourselves ለባርነት በየትኛውም ባሪያ እንሆናለን ለሆነ ነገር መገዛትን በጣም ስለ at least ከተሸጣችሁ አዲሱ ነገር ለፈጣሪያችሁ በቃ ተሸጡ because everyone are like their mindset ለሆነ ነገር የበላይ እንዲሆንበት ከፈለገ አይቀር የበላዩን ፈጣሪ አድርጎ ይንቀሳቀስ because እሱን ሁሉ አዋቂ ስለሆነ ከዛ ውጪ ያለው ነገር ግን you know አናቅም ከደቂቃ በኋላ ምን እንደምንሆን after 5 seconds እኔ ምን እንደምሆን አላቅምና እባካችሁ እቺን ደቂቃዋን ተከባብረን ተያይዘን ተዋደን ለመገፋፋት ሰው you know so ናስቀኛል አንዳንድ ሰው እኔ የማውቀው if not ትክክል አይደለሽም በቃ ገልብጣው ያሰጧቸው አሁን ከደቂቃ በፊት አቤት ዕውቀት ሲሏችሁ ከነበረ ልክ ከሰከንድ በኋላ እነሱን ነቢል ልክ ስለኔ እንትን አላልኩም ዝቅ ባንድ okay you know